ነቢይ ሰለላሁ ዐለይሂ ወሰለም በሞቱ ጊዜ የሚገርማችሁ ቀኑ ጨለማ ሆኖ ነበረ። ድምፅ እንዲሰሙ አደረገ ለሁላቸው። ላ ቱጀርዱ ረሱለላሂ ሰውበ እግሲሉሁ ወሁወ ዐላ ሲያቢህ፣ የአላህ መልእክተኛ ልብሳቸውን እንዳትገፏቸው እንዳታወልቁ ከነ ልብሳቸው እንዳሉ ጠቧቸው የሚል ቃልን ሰሙ። ወዲያው ከእንቅልፋቸውን ባነኑ። ወዲያው ሁላቸውም ሰሓቦች አንዱ ወደ ሌላው ዞሮ ምን ድምፅ ሰማህ አሁን ተባባሉ። ሁላቸውም የአላህ መልእክተኛ ልብስ አትግፈፉ የሚል ድምፅ ሰማሁኝ ተባባሉ። አይገርምም? ወዲያው ይሄንን አላህ እንዲሰሙ አደረገ። እንቅልፍ ጣል አደረገባቸው፣ በዛውም እንዲሰሙ አደረጋቸው አላህ ሱብሓነሁ ወተዓላ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለምን ሰውነታቸውን ሳይገልጡ እንዲያጥቧቸው አደረገ። እነማን ናቸው ያጠባቸው? እነ ዓሊ ብን አቢ ጣሊብ ቤተሰቦች ራሳቸው ነቢ ሰለላሁ ዐለይሂ ወሰለም አጎት ልጆች። ከዚያስ የት እንቅበራቸው በሚለው ጉዳይ አሁን ደግሞ ማስረጃ የሰማ ሰው ከነቢ ሰለላሁ ዐለይሂ ወሰለም ካለ ይንገረንና እንዴት እንቅበራቸው ተባባሉ። ቦታቸዋል ማንኛውም ሰሃባ ጋር እዛ በቂዕ ወስደን እንቅበራቸው የሰሃቦች መቃብር ወይንስ የት እንቅበራቸው? በዚህ ጉዳይ ከመካከላቸው ከእርሳቸው ቃል የሰማ ካለ ይንገረንና በዚያም መሰረት እንቅበራቸው ተባባሉ። አሁንም ይሄ እስኪሆን ድረስ ቆዩ። አቡበክር ስዲቅ ረዲየላሁ አንሁ ደረሰ፣ መጣ፣ ተነገረው የአላህ መልእክተኛ አርፈዋል ተባለ። ገባ ቤት ውስጥ እርሳቸው ቤት ውስጥ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከላይ በልብስ ሸፍነዋቸው ነበረ። አቡበክር ስዲቅ ረዲየላሁ አንሁ ገባና ግንባራቸውን እንደዚህ ከፈት አደረገና ልብሳቸውን ቀበለሁ ዐላ ጀብሃቲሂ ዐለይሂ ሰላቱ ወሰላም፣ የነቢ ሰለላሁ ዐለይሂ ወሰለምን ግንባር ሳም አደረገና አቡበክር ስዲቅ ቀጥ ሲል እንባው ረገፈ፣ በቃ አለቀሰ። ከዛ እንዲህ ሲል ተናገረ፣ ጢብተ ወረቢ ሐየን ወመይተን ያ ረሱለላህ፣ አንቱ የአላህ መልእክተኛ በህይወትም ሳላችሁ አርፋችሁም ምንኛ ያማራችሁ ናችሁ ብሎ ተናገረ። ከዚያ አንተ አቡበክር ሆይ እንዴት እንቅበራቸው የአላህ መልእክተኛ የት እንቅበራቸው ብለው ጠየቁት ሰዎች። እኒ ሰሚዕቱ ረሱለላህ ብሎ ተናገረ አቡበክር ስዲቅ፣ እኔ የአላህ መልእክተኛ በዚህ ጉዳይ እንዲህ ሲሉ ሰምቻቸዋለሁኝ አለ። أن الأنبياء يدفنون في المكان الذي ماتوا فيه أو كما قال رضي الله عنه ነቢያቶች ባረፉበት በሞቱበት ቦታ ነው የሚቀበሩት የሚል ቃል ከእርሳቸው ሰምቻለሁኝ አለ። ስለዚህ የት ነው የሞቱት? ራሳቸው ቤት ውስጥ እናታችን አይሻ አቅፋቸው ሳሉ ነው የሞቱት። የመጨረሻ ህይወታቸው እናታችን አይሻ አቅፋቸው ነበረ። በእርሳቸው እጅ ላይ ነው ያረፉት። በታቸዋል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ተቀበሩ ማለት ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም የቆዩት። ይህ ነው ታዲያ 3 ቀን ሲቆዩ ጊዜ ነቢይ ሰለላሁ ዐለይሂ ወሰለም ይህን 2 ቀን ከምናምን 3 ቀን ሲቆዩ ሰውነታቸው ይሸት ነበር ወይ? ላ ያ ጀማዓ በፍጹም አይሸትም። ነቢያችን ሰለላሁ ዐለይሂ ወሰለም አይሸትም ሰውነታቸው። የነቢያት ሰውነት አይበላሽም። إن الله حرم على الأرض أن تأكل أجساد الأنبياء النبي صلى الله عليه وسلم من قالوا الله የነቢያትን ሰውነት መሬት እንዳትበላ እርም አድርጎባታል። ሰውነታቸው እንዳለ ነው፣ አይበላም፣ አይበሰብስም፣ አይሸትም። ነቢያት ገብታችኋ። ነቢይ ሰለላሁ ዐለይሂ ወሰለም በሞቱ ጊዜ የሚገርማችሁ ቀኑ ጨለማ ሆኖ ነበረ። ሰሃቦች ሲናገሩ ምን አሉ? ለማ ደኸለ አልመዲና ዐለይሂ ሰላቱ ወሰላም አضاءت المدينة بنور النبي عليه الصلاة والسلام ولما مات أظلمت المدينة بموت رسول الله صلى الله عليه وسلم يا الله ملكتኛ ከመካ ወደ መዲና ስደት አድርገው ወደ መዲና በገቡ ጊዜ መዲና አበራች ይላሉ። የዓይን እማኞች የሆኑ ሰሃቦች እያዩ የተመለከቱ የዳሰሱ ባረፉ ቀን ያስቡት ሌሊት አይደለም ቀን ላይ ነው የሞቱት። ነገር ግን እንደዚያም ሆኖ ቀኑ ጭልም ብሎ ነበር ይላሉ ሰሃቦች። ሐታ ልጆች መጥተው እናቶቻቸውን ሲጠይቁ እንደነበር ሐዲስ ላይ ተዘግቧል። ማዬ ቀን ነው ብለን ስንወጣ ውጩ ጨልመዋል ተባብለው እናታቸውን ይጠይቃሉ። لأنه مات رسول الله የአላህ መልእክተኛ አርፈዋልና ነው ልጄ ብለው ይመልሱላቸው ነበር። أظلمت الدنيا የዚህ ዓለም ብርሃን ስለሄዱ ይቺ ዓለም ብርሃኗ ተገፈፈ፣ ጨለማች። አላህ ሱብሓነሁ ወተዓላ የዓለም ብርሃን አድርጓቸው ነበር። إنا أرسلناك شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا. الله أكبر. سراجا منيرا بلو ገለጻቸው። ሲራጅ የሚለው መገለጫ የፀሐይ መገለጫ ነው።
ሙኒራ የሚለው የጨረቃ መገለጫ ነው። ጨረቃን አላህ ሲገልጽ ምን አለ? ወለዚ ጀዐለ ሸምሰ ضያአን ፀሐይን የምታንጸባርቅ አደረጋት አምላካችሁ አላህ ይላል ቁርአን። ወልቀመረ ኑረን ወጀዐልና ሲራጀን ወሃጀ ሲራጅ እያለ ይገልጻታል። ፀሐይን አንጸባራቂ አላት። ወልቀመረ ኑረን ጨረቃን ደግሞ ብርሃን አደረገው። የሁለቱንም መገለጫ ለነብዩ ሰለላሁ ዐለይሂ ወሰለም ሰጣቸው አላህ። አንተ ደግሞ የሁለቱንም ባህሪ የያዝክ ነህ። ፀሐይ አንጸባራቂና ጨረቃ ብርሃናማ ከሆነ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሁለቱንም መገለጫና ማንነት የያዙ ናቸው። አንተ ለዓለም የምታበራና የምታንጸባርቅ ነህ ለትውልድ ሁሉ። ወዳዕየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ ወበሽር ልሙእሚኒን ሙሐመድ ሆይ አማኞችን አብስራቸው ቢአነ ለሁም ሚነላሂ ፈድለን ከቢራ ከጌታቸው ከአላህ ዘንድ ትልቅ ከባድ ትሩፋት ጀነት እንዳለላቸው አብስራቸው፣ አንተ ንገራቸው ያመኑት ሁሉ። ወላ ቱጢዕ ልካፊሪነ ወልሙናፊቂነ ወደዕ አዛሁም ወተወከል ዐለላሂ ወከፋ ቢላሂ ወኪላ። እንደ ነቢ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ገራሚ አድርጎ የገለጸው አካል የለም። በሚገራርም ቃል እኮ ነው የገለጻቸው። የሚገባቸውን ራሱ ያ የፈጠራቸው አምላክ ነውና የሚያውቃቸው። ገብታቸዋል። የሚገባቸውን ደረጃውን እርሱ ነው ያወቀላቸው፣ የገለጻቸው እርሱ ነው። በሚገራርም ቃል የገለጻቸው። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ይላል። ከራሳቸው ከእናንተ ከሰዎች የሆነ መልእክተኛና ነቢይ መጥቶላችኋል አለ ሲገልጻቸው። ዐዚዙን ዐለይሂ ማ ዐኒቱም እናንተን ያቃታችሁ ነገር ለእርሱ የሚከብደው የሆነ። ለምሳሌ ከተባለ የዒሻ ሶላት የሌሊቱ መካከል ላይ ነበር የተደነገገው። ይሄ ነገር ኡመቶቼን ይከብዳቸዋልና ብለው ለእርሳቸው በቃ ከበዳቸው። ይሄ ነገር ኡመታቸውን የሚከብድ ነገር ለእርሳቸውም ቀድሞ ነቢያችን ሰለላሁ ዐለይሂ ወሰለም ያ ድንጋጌ ሲሰጥ ገና ኡመቶቼን ይከብዳቸዋልና በማለት ይጨናነቁ ነበር። አላህን ይለምኑታል። አምላክ ያላህ ሆይ ኡመቶቼ የሌሊቱ መካከል ላይ ተነስተው ኢሻን አይሰግዱም፣ እባክህ ቀንስላቸው ብለው ለመኑት። ስለለምናት ነው ይሄን የተቀነሰልን ወደ መግሪብ ጠጋ ያለው ዛሬ እንጂ የሌሊቱ መካከል ነበር የተደነገገው። ወታቸዋላ ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ብሎ ገለጻቸው። ቀጥሎ ለእናንተ ለአማኞች በጣም የሚሳሳላችሁ የሆነ ነቢይ አለ። የሚሳሳላችሁ ነቢ ሰለላሁ ዐለይሂ ወሰለም ዝም ብለው ተቀምጠው ያለቅሱ ነበር። የነቢ ሰለላሁ ዐለይሂ ወሰለም እንባ በሶስት ምክንያት ይባላል። አንደኛ ለኡመታቸው ጀሃነም እንዳይገቡብኝ ብለው በጣም እየሰጉላቸው እየፈሩላቸው ዳዕዋ እያደረጉ የሚገርማቸው አንቀበልም ካሉ ከሃዲያኖች ያዝኑ ነበር። ውስጣቸው በጣም እስኪጨናነቅ ድረስ መቼ ነው የሚመጡት ወደ ኢስላም ብለው በደስታ ይጠብቋቸዋል። አንቀበልም ብለው ሲሰድቧቸው፣ ሲዘልፏቸው፣ ሲያደሟቸው፣ ሲያቆስሏቸው መቼ ነው ወደ ኢስላም መጥተው እነዚህ ሰዎች የሚድኑት ብለው ይጨነቁላቸዋል። ስለ ራሳቸው በእድማት መቁሰል አይደለም የሚያስቡት። ከዕለታት አንድ ቀን የኡሁድ ጦርነት ሊካሄድ ብሎ ከሃዲያኖች እንዳለ ከመካ መጥተው መዲና የተሳደዱበት ቦታ ድረስ በቃ ለመጋደል መጡ። ነብዩ ሰለላሁ ዐለይሂ ወሰለም በቃ ካልተዋጋን አሉ። የኡሁድ ጦርነት ሊካሄድ ሆነ። ነብዩ ሰለላሁ ዐለይሂ ወሰለም ልክ ነገ ጦርነቱ ሊካሄድ ሲል ማታ ተደብቀው ከሃዲያኖች አንድ ሴራ ሴሩባቸው። ምን ሴራ ሴሩ? ሙሐመድ ነገ ወደ ጦር ሜዳው ከመምጣቱ በፊት የጦር ልብሱን ምናምን እንደዚህ ለብሶ ሲመጣ ልክ ከቤት ሲወጣ ደብቀን እንግደላቸው ተባባሉ ከሃዲያኖች። ታዲያ ምን አሴሩ? በሚመጣበት በመንገዱ ላይ ጉድጓድን ቆፍርና ከላይ ቅጠል እናለብሰዋለን። ልክ እርሱ መንገድ መስሎት በዚያ ሲያልፍ ይገባልና እኛ ተደብቀን እንጠብቅና ሶስታችን ቶሎ እንሰይፈዋለን፣ እንገድላለን ተባባሉ። ይህን አሴሩባቸው። ይህን አደረጉ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም ከቤታቸው ወጥተው ወደዛ እየመጡ እያለ ገቡ። እዚያ ውስጥ ከሃዲያኖቹ ቶሎ ብለው ሰይፋቸውን ይዘው መጡ። የአላህ መልእክተኛ ነቢይ ሰለላሁ ዐለይሂ ወሰለምን ከላይ መቷቸው። እርሳቸው ገቡ እዚያ ውስጥ ማለት ነው። ወዲያው እየመቷቸው እያለ ሰሓቦች አቡበክር ስዲቅ መጣ ቶሎ ብሎ ሲመጣ ጊዜ አመለጡ። እነሱ ከሃዲያኖች አመለጡ። ወዲያው አቡበክር ስዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለምን ለማውጣት እየታገለ እያለ አባ ዑበይዳ ብን አልጀራህ የተባለው ሰሓባ፣ ይሄም የጀነት የተባለ ሰሓባ ነው፣ ቶሎ መጣ።
አቡበክር ሆይ የአላህ መልእክተኛ ለእኔ ተውልኝ ፍቀድልኝ እባክህ አላቸው። እሺ አለ። ወዲያው አወጣቸው አቡ ዑበይዳ። አሁን እዚህ ጋር አዳምጡ። ወካነ የምሰሕ ደም ዐን ወጅሂሂ ዐለይሂ ሰላቱ ወሰላም። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ልክ በመቷቸው ጊዜ ይሄ እንዳለ ደም ለብሰዋል ፊታቸው። ወቀድ ኩሲረት ያኒ ሩባዕየቱ የቀንጣጤ ጥርሳቸው ወልቋል። የመቱባቸው ጥርሳቸው እስኪወልቅ ድረስ ነው የመቷቸው። ደማቸው እንደዚህ እየፈሰሰ ነው። ወካነ የምሰሕ ደም ዐን ወጅሂሂ ከፊታቸው ደሙን እያበሱ ምን ይሉ ነበር? ከይፈ ዩፍሊሑ ቀውሙን ሸጁ ነቢየሁም። ታዲያ እነዚህ ሰዎች መቼ ነው የሚድኑት? ስለ እነዚህ ሰዎች መዳን ተጨነቁ። ያ ጀማዓ ጌታ ያለህ ሆይ አድብተውኛልና አንተ በቀላቸው ቢሉ ወላሂ ይበቀልላቸው ነበር። ነገር ግን ከይፈ ዩፍሊሑ ቀውሙን ሸጁ ነቢየሁም። ታዲያ እነዚህ ህዝቦች መቼ ነው የሚድኑት? ነቢያቸውን አቁስለው አሉ። ስለ ራሳቸው መቁሰል ሊናገሩ ሳይሆን ከነቢይ መንገድ ከራቁና ይሄን ያክል ከሸሹ መቼ ነው ታዲያ ወደ ነቢይ መንገድ መጥተው የሚድኑት እነዚህ ሰዎች ብለው ስለ ራሳቸው ስለ ህዝቦቻቸው መዳን ተጨነቁላቸው። ከዚያ ዱዓ አደረጉላቸው። ምን አሉ? አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን። ጌታ አላህ ሆይ ስለማያውቁ ነውና ይሄን ያደረጉት፣ አንተ ማርላቸው፣ እንዳትቀጣቸው እነዚህን ሰዎች በእኔ ምክንያት ብለው ዱዓ አደረጉላቸው። እዚህ ነው አምላክ አላህ ሱብሓነሁ ወተዓላ ረኡፍን ረሒም ብሎ የገለጻቸው። ረኡፍ ማለት እጅግ በጣም ሩህሩህ የሆነ ረሒም በጣም አዛኝ የሆነ ነቢይ ነው ያላቸው። ለጠላቶቻቸው ይሄን ነበር ዱዓ ነበር የሚያደርጉላቸው። ለረገሟቸው ሰዎች ይጸልዩላቸው፣ ዱዓ ያደርጉላቸው ነበር ዓለይሂ ሰላቱ ወሰላም። እሺ ጥያቄ ያለ